እንግዲህ ይሄን ቡና ለመጨረሻ ጊዜ ነው ያፈላሁላችሁ። ስለዚህ አጣጥሙት። እንዴ እንደዚህማ አይሆንም ረዱ። እንዴ ይሄን ያህል ጊዜ አብረን ኖረንማ እንዲሁ በቀላሉ አንሸኝሽም። ያው ምን አሰብን መሰለሽ፣ እኛ ከሁላችንም ልብስ ተሰብስቦ ማስታወሻ እንዲሆንሽ ለመጨረሻ ጊዜ እንድታጥቢልን ወስነን። አንተ ደግሞ ያማል እንዴ? እኮ ሰርፕራይዝ ነበር። እናንተ ቀልዱ፣ እኔ ለራሴ ተናድጃለሁ። ምን ነው ይሄ ሰለሞን ነው ያለ ወዛደር ይሄንን የሚያክል ዳይመንድ ቀለበት አላሻከመኝ መሰላችሁ? ይኸውልሽ ረዱ፣ አሁን አቦ ተሸክሞ ሳይወርድልሽ ብትደብቂው ነው ጥሩ። ቆይ ግን እናንተ መቼ ነው ከዚህ ቤት የምትወጡት? እስከ መቼ ነው አባታችሁ ላይ የምትታከኩት? አንቺ የታከክሽበት እድሜ ላይ እስክንደርስ ነዋ። ከዛ እንወጣል። አሁን ይልቅ ሰለሞን እንዴት ፕሮፖዝ እንዳደረገ ሳረሳው ልንገራችሁ። ረዱ አብረንሽ ነበርን እኮ ለ1968ኛ ጊዜ እኮ ነው እየነገርሽን ያለሽው። ታዲያ ምን ችግር አለው? ደጋግሜ ብነግራችሁ ጆሮአችሁ አይሞላ? ኧረ ከጆሮአችንም አልፎ ሆዳችንን ሁላ ነፋሹ። ታውቃ በቃ እናንተ መስማት ባትፈልጉ አባ መስማት ይፈልጋል። ለሱ ነግረዋለሁ። ኧረ አባም ሰልችቶታል። ኧረ ነው ነገሩ። እናንተ ምን አለባችሁ? እጃችሁ ላይ ይሄን የሚያክል የዳይመንድ ቀለበት የለም። እኔ እኮ አንድ እጄን እንደዚህ ካጠፍኩት መዘርጋቱ እኮ በጣም ነው የሚከብደኝ። አይ ለዚህ እኮ ነው ለድሃ ዳይመንድ አይስጠው ከሰጠውም ጥንጥዬ ይስጠው የሚሉት አባቶቻችን። የትኞቹ አባቶች ነው ደግሞ እንደዚህ ያሉት? እነ ብሬ ናቸው። ቆይ አሁን ምንድነው ማስተላለፍ የፈለግሽው መልእክት? ያው ያረኩት ቀለበት በጣም ትልቅ ነው የሚለው። እሺ በቃ መልእክቱ ደርሶናል። እንዴ አሁን ታይን በቃ። በእናንተ ከኔ ጋር ከመነጋገር በፊት ሂድና ፊትህን ታጠብ። ይኸው እስኪ ምን እንደምትመስል። ይልቅ አሁን እሱን ተይውና ምን የቤት ዕቃ እንዳሟላችሁ ንገሪኝ። ያው ዋና ዋና የሚባሉ ነገሮችን ገዝተናል። ቲቪ፣ አልጋ፣ ሶፋ ገዝተናል። ኧረ እባክሽ ምን አይነት ሶፋ ገዛችሁ? እንደዚህ አይነት ሶፋ ሆኖ ግን የሚመች። በይ በቤታችን ቅርስማ እንዳትበጭብን እሺ። እንዴ ደግሞ ይሄን የመሰለ ሶፋ የለም። እሺ ያው ከስር የሚወጋውን ከለመድሽው ማለት ነው እኮ። አባዬ እኮ ይሄን ሶፋ መቀየር አቅቶት አይደለም። እሺ ወደፊት ቤቱን ወደ ሙዚየምነት ቀይሮ ማስጎብኘት ስለፈለገ ነው። ለዛ ነው እናንተም ቅርስ ሆናችሁ ከዚህ ቤት አልወጣ ያላችሁት። ቆይ እሺ ረዱ፣ ቲቪ ውስጥ እንደኛ አይነት ነው የገዛሽው? ጎሽ ጭራሽ ብዬ ደግሞ ታብሌት ልግዛ? ቲቪ ትልቅ ነው። እንደዚህ ያካበድሽለትን ሶፋና ቲቪማ እቤትሽ መጥቼ የሆነ ምሳ ነገር እየበላው ነው ማየው። አንተማ እዛሽ ቤት ድርሽ እንዳትል። ለነገሩ አንተ ቤቱን አታውቀው። ግድ የለም ምን ያሳየዋለሁ። ወንድ ይዘኸውና በዚህ የሚያክል ዳይመንድ ቀለበት ነው አናትን የምከፍለው። ቀለበት ስል ምን ትዝ አለኝ መሰላችሁ? ቀለበትሽ? በምን አወቅ? አላበዛሽውም እንዴ? 3 ቀን ሙሉ እኮ ስለ ቀለበትሽ ነው ስታወሪ ነበረው። ይሄን ያህል መጎረር ስለ ጤናሽ ጥሩ ነው እንዴ? ማለት ይሄን ያህል ሰልችቷችኋል? መሰልቸት እኮ እዚህ ጋር ነው፣ ማቃር ደግሞ እዚህ ጋር፣ መማረር ደግሞ እዚህ ጋር። እኛ ጣራ ላይ ነን። በቃ መሞታችንን ነው እየጠበቅን ያለ ነው። እሺ ይሄን ያህል ከመረራችሁማ አላወራም፣ ዝም እልላችኋለሁ። እንዴ ምን እያረግሽ ነው እንዴ? ደከመኛ፣ እጄን ማሳረፍ አልችልም እንዴ? አምጪ አሁንሳ በዛሽ። ሕይወት በየፈርጇ መልኳ ጉራ ማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ ህልሙ ጠባብ ሰፊ ሜዳው መንቀብርኩ መቆሜዳው በትውልዱ የማንነት የምንነቀለ ዋጋ አልባና ከንቱ ነገር ሲፈስባባል ሁሉም ሳለ መሬት ጠቦ ለማነስ ይለፋል ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል በየመስኩ በረጃችን አረሙ በዛበት ዞረላና የተጠምደናል አሻግሮ በማየት ከአእምሮ በላይ ልቀን ርቀን ሄደናል 8000 ጭልጥ አርገን 9 ከትመናል ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ
እኔ ነው ማግዛት ያማል እኔ ነው ማግዛት። ኧረ የኔስ ምንድን ናት? እህቴ ነች። እኔ ነው ማግዛት። አንተ አረፍ እንጂ ስነ ስርዓቱን ያዝ እንዴ። ቆይ ወይዬ ሁለትሽም ያለ ምንም ጥቅም እንደዚህ እንደማትሆኚ አሳምሬ ያውቃችኋለሁ። ምን ፈልጋችሁ ነው? እንደዛማ ካልሽ መኝታ ቤትሽን እንድትሰጪኝ ነበር የኔ እህት። ረዱዬ ይኸው እዚህ ሶፋ ላይ እየተኛው እኮ ከእድሜ ላይ 2 ዓመት ቀነሱ። አስቢው ያለ እድሜ አርጅቼ ይሄን ሰውዬ ብመስል አላሳዝንሽም? ኧረ እባክህ እኔስ መሬት ላይ የምተኛው ምን ልበል? ምንም ዝም ብለህ ተኛ። እና እኔን ምን አድርጊ ነው የምትሉኝ? መኝታ ቤትሽን ስጪኝ። መኝታ ቤቴን ለአባ ሰጥቼዋለሁ። ለምን? የእኔ ሰፊ ስለሆነ ለሱ ሰጠሁት። የእሱ መኝታ ቤት ከፈለጋችሁ ሂዱና እሱን አናግሩት እኮ። ለምን ሰጠሽው? የእሱ መኝታ ቤት ጠባብ ስለሆነ እኮ። ለሱ እኮ ጠባቡ ክፍል ተመችቶታል። በአንድ ጎኑ ይገባል፣ በአንድ ጎኑ ይተኛል፣ በአንድ ጎኑ ይወጣል። አሁን ሴትዬ ስመጣ እዛ ክፍል ውስጥ እንዴት ልንተኛ ነው? ተራ በተራ አላውቅላችሁም። የራሳችሁ ጉዳይ። እንደሱም አይሆንም እንዴ። እንደፈለገ እንድንወራጭ ሰፊ ክፍል ያስፈልገኛል። ወንድሜ አንተ እኮ ሌላ የምትተኛበት አማራጭ አለ። ምን አለ ለእኔ ብትለቅልኝ? የምን አማራጭ? ቱቦ ውስጥ ነው። እዚህ ቤት ካደርክበት ይልቅ ቱቦ ውስጥ ያደርክበት አይበልጥም? ምን እባክህ፣ እሱንም ደፈኑት እኮ አስቆፍሯ። ለዚህ መኝታ ቤት እናንተ ትፎካከራላችሁ። የኔን መኝታ ቤት እንዴት እንደሚያምር አላያችሁትም? ወይ ፎቶ አለ ላሳያችሁ። ወይኔ እንዴት ደስ ይላል። እስካሁን በፎቶ ይዘሽ ነው ያላሳየሽን። አልጋው ይሄ ምን ይመስላል? በጣም ነው የሚያምረው። በጣም እንዴ እሱ ጋር ሆናችሁማ አይታያችሁም? በጣም ነው የሚያምረው። ከዚህ ራሱ እንዴት እንደሚያምር። ወዴት ነው የምትሄዱት? ይሁት እንጂ እኔ የምልህ አቡዬ፣ አይ ስንት ልጅ ግን ቢኖር ደስ ይልሃል? እኔ እንጃ፣ እኔ አስቤው አላውቅም። እኔ ግን 10 ልጆች በወልድ ደስ ይለኛል። ከዛ ሲንጫጩ መስማት ነው። ከ3 ልጅ በላይማ መውለድ ሳይሆን ማርባት እኮ ነው የሚሆነው። አየህ፣ 3 ልጅ ነው የምትፈልገው ማለት ነው። አወጣጣው ማለት ነው። ኧረ እባክሽ። ምን አባ ፈለግ? አሁን እኔ ባልመጣ ኖሮ ምን ልታረጉ ነበረ? ምን አባህ አገባህ? ተቄሳውን የዘንድሮ ልጆች። እኔ የምጠይቅሽ ግን ሜላትዬ፣ አቡ የያዘብሽ የቤተሰብ አባል ወይንም ደግሞ ፋይል አለ እንዴ? ማለት ካልጠፋ ወንድ ከሱ ጋር እንደዚህ ስትጣበቅ ገርሞኝ እኮ ነው። እኔ የምለው ግን እኔ ብቻ ነኝ ከሱ የሚወጣው ጠረን የሚሸተው? ኧረ እኔ ምንም እየሸተተኝ አይደለም። እንግዲህ ድሮ ድሮ ፍቅር ልብን ነበር የሚደፍነው፣ አንቺን ደግሞ አፍንጫሽን ደፈነሽ ማለት ነው። ይኸውልሽ ከድሮ ጀምሮ ፍቅረኛ ሲይዝ የሆነ ችግር አለበት፣ ምቀኛ ነገር ነው፣ ይቀናብኛል። ለዛ ነው አፍንጫሽን ይላል እንዴ። አንተን ደግሞ አይንን እንዳልደፍንልሽ ሂድ ከዚያው። እንደዚህ እያስፈራራ ከሆነ የራሱ ያረገሽ፣ ሁለቴ በመጥቀስ አንዴ ደግሞ ምላስሽን እንደዚህ በመላስ ምልክት አሳይኝ፣ እኔ አድንሻል። ከንፈርህን እየላስክ ቫዝሊን ላለመቀባት ሰበብ አትፈልግሽ ጭባ። ለምንድነው ከዚህ በፊት ፍቅረኛ እንደነበረ ያልነገርከኝ? ወይኔ ጭራሽ አልነገረሽም? ይሄ ያለያየ፣ ይሄም ያለያየ ነው። እኔ አንቺን ቦን ዘልዬ እዚህ ጋር ነኝ። በቃ ችግር የለውም። እኔና አንቺ በኋላ እናወራለን። እሺ ምንም የምታወራው ነገር የለም። ዝም በል እንዴ። ይሄ ጉደኛ እኮ በመልክና በቁመት እያሰለፈ ነበር ይዟቸው የሚመጣው። እያሉ ሲመጡ እኮ የሆነ ኦርኬስትራ ነበር የሚመስለኝ። እንዴ አይ አቡዬ እንኳን እንደዚህ አያደርግ። አቡዬ እንኳን እንደዚህ አያደርግም። ከየት ነው ተሰባስበው የመጡት? በእናታችሁ። ለማንኛውም ግን ብዙ እንደማዘልቁ የታወቀ ስለሆነ የሆነ ነገር ከተፈጠረ ልቤም በሬም ክፍት እንደሆነ ላሳውቅሽ እፈልጋለሁ። ነፋስ እንዳይገባበት ዝጋው። የታባቱ እኔ የምልህ አቡዬ፣ ወይ አሁን ስራ እየሰራህ ነው አይደለ? ታዲያ ለምን የራስን ቤት አትከራይ? ሜሉዬ፣ ይህን ነገር ስንቴ ነው የምንነጋገረው? ቤት ተከራየው፣ እሺ። ከዛ በኋላ ምን ልበላ ነው? ግድግዳው እየፈቀፈቅ። ግድግዳው ሲያልቅስ አንተ ሆድህ ብቻ ነው እንደሚያሳስብ።
ቆይ በዚህ እድሜ ራስን ካልቻልክሽ መቼ ልትችል ነው? ያው በዛኛው እድሜ እየቀለድኩ አይደለም። ቢያንስ የረዱ ቤት መከራየት እንኳን አንተን ትንሽ አያበረታታህም? እሱማ ያበረታታኛል ልክ እሷ እድሜ ላይ ስደርስ እንድከራይ ነው ግን። ኧረ ይሄንን አይነቱ ህፃን ነው በእናታችሁ። እንዴ ሜሉዬ አሁን ይሄ ነገር አበሳጭቶሽ ነው? ዝም በል። ቢገባ ልባችንንም ነው የሰበርከው። እማ ምን እየሰራሽ ነው? እስቲ ከሁለት እጆቼ ልዩነቱን ያውጡ። ከስራዬ ላይ አስነሳሽ ለጨዋታ ነው እንዴ? ቆይ እጄ ላይ ምንም አዲስ ነገር አይታዩትም? ኧረ እኔ ምንም አዲስ ነገር አይታየኝም። ድሮም አሁንም እግር ነው የሚመስለው። ለነገሩ የእርሷ አይን ከመዳብ ውጭ ሌላ አያይም። አሁን ይህን የሚያክል ዳይመንድ አይደለም ከዚህ ከሰማይ አይታይም። ውይ ዳይመንድ ነው እንዲያረግሽው? እኔ እኮ ከጣትሽ ላይ በረዶ ያሰርሽ መስሎኝ ነበር። እንደዚህ አይነት እኮ ትልቅ የዳይመንድ ቀለበት አይተው ስለማያውቁ እኮ ነው። ብታዩ ከኑሮ በላይ ነው። ይሄን የሚያህል ቀለበት መሸከም የከበደኝ። ይገርማል። እና ስንት ገዝተሽ አረግሽው? ውይ ሰልዬ እኮ ነው ያደረገልኝ። እና ለአንቺ ወንድ አድርጎልሽ? ታዲያ ምን ነው ጠኑ እንዴ? ኧረ እኔ በፌክ ቀለበት የምቀናበት ስነ ልቦናም የለኝ። ከባድ ነው። ምንድን ነው ደግሞ ይሄ? የተገዛበት ደረሰኝ ነው። እኔ ያለ ማስረጃ ሰው አላስቀና። አይ እሱ እንኳን ፌኩን ገዝቶ ቢሰጥሽ ይችል ነበር። ልዩነቱን እንደሆነ አታውቂ። አንቺ ረዱ ምንድናችሁ? አብያ ትመጣለህ ብለሽ አይደል እንዴ መጣሽው? ኧረ እባክሽ ውሰጂልኝ። እኔ ጉራዋ ሊገለኝ ነው። ረዱ እዚህም ስለ ቀለበት እያወራሽ ነው? እኛስ እሺ ያሰለፈ አይን እኮ ጥሩ አይደለም። ያሰለፈ አይን ማለት ምን ማለት ነው? ያሰለፈ አይኖች ለማለት ፈልጌ ነው። ለካ ሁለት ናቸው። ለማንኛውም ዛሬ ከቤት የምወጣበት ቀን ስለሆነ ልሰናበቶት ነው የመጣሁት። የትኛው የአረጋውያን መርጃ ተቀብሎች ነው ረዱ የምትወጪው? እዛ እንኳን ቦታ እንዳልይዙቦት ትቼዋለሁ። ይልቅ እኔ ከጩኛዬ ጋር ለመኖር ነው የምወጣው። እናንተ ግን ምን ሆናችሁ ነው? ዛሬ እንኳን በሰላም እስቲ ተሰነባበቱ። ስንት ዓመት አብራችሁ ኖራችሁ የለ እንዴ? እንዲህ ነገር አይሰለቻችሁም? እሱስ ልክ ናት እንጂ ምንም ቢሆን እኮ በክፉም በደጉም አብረን ኖረናል አይደል? በቃ አሁን ተነሱና ተቃቀፉ። የታናሽ ምርቃት ባይደርስም እስኪ ልመርቅሽ። የተባረከ ትዳር ያርግልሽ። አሜን። ወልደሽ ለማየት ያብቃሽ። አሜን። በሄድሽበት ሁሉ እንደው ቀየው ሁሉ እንደው ይቀበልሽ፣ አድባር ትቀበልሽ። አሜን። ሌላ ደግሞ ምን ቀረኝ? ቀለበቴን መመለስ። ምን እያደረክ ነው? ሻንጣውን በነዳ እየተጫወቱ ኑ አግዙኝ እንጂ። እኛ ልንጫወት አልመጣንም። መኝታ ክፍልን እንድሰጠን ልንጠይቅን የመጣ ነው። ምን ስለሆናችሁ ነው የምሰጣችሁ? የእሱን አላቅም። እኔ ግን ልጅ ስለው ለማናችሁም አልሰጣችሁም። ላይብረሪ ላድርገው አስቤያለሁ። አሁን እቺ ክፍል አይደለም ላይብረሪ ልትሆን፣ ላይብረሪ የሚለው ስም ራሱ አይጠባትም። እንዳል በቃ ለእኔ ስጠኝና ጎኔን ላሳርፍበት። ያው ጠባብ ስለሆነች መገላበጥ ስለማልችል ነው እንደዛ ያልኩክ። ምን እግሬን ስሰነዝር ደግሞ ከቤቱ ወጥቶ ይጠልፈናል ምናምን ብላችሁ ያስባችሁ ከሆነ ችግር የለውም። ከአንገቴ ጋር በደንብ አስረዋለሁ። ለምን አፍ ውስጥ ከተው ዝም አትልም? እሺ በቃ መከራየት ከቻላችሁ ላከራያችሁ። ኧረ ግፍ ነው ዳድ እንዴ! አሁን እችን የምታክል ክፍል ልታከራየ? ለዚች ለምታክል ክፍል ገንዘብ ጠይቀህን ብቻ ንስሐ የሌለው ኃጢአት አትስራ። አሁን ለአንተ ይሄ ጠቦህ ነው? የአረቄ ጠርሙስ ውስጥ አይደለ እንደ የምታድረው? በቃ እሺ እኔ እከፍላለሁ። ስንት ነው የምታከራኝ? 3000። እሺ እከፍላለሁ። ምን 3500 እከፍላለሁ? 4000 ብር አድርጌዋለሁ። እኔ ደግሞ 4001 ብር አድርጌዋለሁ። 10000 ብር አድርጌዋለሁ። ምን? አሁንስ በቃ ለአቡ ተከራይቷል። ችግር የለውም። እግርን ስዘረጋ እኮ ተርፎ ይወጣል። የዛኔ እግሬ በምን ተሰበረ ትላለህ? በላውን 10,000 አንተ ግን የራሱ ሻወርና ሽንት ቤት አለው አይደል? ታውቀው የለ እንዴ? ከየት መጥቶ ነው የሚኖረው? እንደዛማ ከሆነ 3000 ብር ይበቃዋል። ያዝ። ረዱ ልብሶቹን ሻንጣ ውስጥ አድርጌያችኋለሁ። እንዴ ምን እያደረግሽ ነው? ውሽ ይሄንን ፎቶ ለማስታወሻ ልወስደው ብዬ አልገነጠላለኝ። በምንድን ነው እሱ ግን እንደዚህ የተጣበቀው? ባቡ ምራቅ ይሆናላ። ውይ ምንድን ነው ቤቱ በረሩ ብቻ እኮ ነው። በስመ
በቃ የሆነች ቦታ ደርሼ እመጣለሁ። እንዴ ኦይ አንቺ የሰለሞንን ጓደኞች ልትዋወቅ ሄዳለሁ አላልሽም ነበር እንዴ? ነው ሐሳብሽን ቀየርሽ? አረ ሄዳለሁ፣ አንደኛዬን አዘጋጃጅቼ ልጨርስ ብዬ ነው። እኔ የምልህ አባ ማስታወሻ ይዤ መሄድ ፈልጌ ነበር። ምን ይዤ ልሂድ? ለምን እሱን ኮሞዲኖ አትወስጂውም? ማስታወስ የምፈልገው እኮ እናንተን ነው፣ ድህነትን አይደለም። ወይ ጉድ! ዛሬ ተነስቶብሻል። እኔ የምልሽ ረድዬ፣ ለምን ይሄን ፖፖ አትወስጂው? የቱ? ይሄ እኮ ስልክ ነው። ውይ ነው እንዴ? እኔ እኮ ብሬ ለማስታወሻነት ያስቀምጠው ፖፖ መስሎኝ ነበር። ምን ለማስታወስ ነው ፖፖ የሚያስቀምጠው? ያው እንዳጨርሽው ቻማታል እንዴ? እኔ የምልሽ እና ከሳሚ ጋር በዚህ ስልክ ነበር የተጀናጀናችሁት? አንቺ ደግሞ እሱ እኮ ቅርብ ጊዜ ነው። እና ከኃይለ ሥላሴ ጋር ነው? አታብዣ። ብቻ ይሄ ስልክ ያልሰማው ታሪክ የለም። ሲጠራ ራሱ የድምፁ ግርማ ሞገስ እንዴት ደስ እንደሚል ልነግርሽ አልችልም። እና ታዲያ ጥሩ ትውስታ ካለብሽ ለምን እሱን አትወስጂውም? እሱማ የቤቱ ሙሉ ዕቃ ውስጥ ትውስታ አለኝ። ስለዚህ አንድ መውሰድ ከጀመርኩ ስለማላውቁ ቢቀር ነው የሚሻለው። ወይኔ ረዱዬ፣ አሁን በምነግርሽ ነገር እንዳደነግጭ እሺ? በረሮ ነው እንዳትይኝ። አይ አይደለም፣ ቀለበትሽ ጣትሽ ላይ የለም። ውይ እሱንም አስቀምጨዋለሁ እኮ። ኦኬ፣ እንደሱ ከሆነ በረሮ ጸጉርሽ ውስጥ ገብቷል። ወይ ሜሉዬ፣ ቤት ተከራይ ብለሽኛል ነበር? ያው አንቺን ለማስደሰት ተከራይቻለሁ። አረ ቅርብ ነው፣ እዚሁ ጓዳው አካባቢ በይው። በቃ ችግር የለውም፣ ስትመጪ ታየዋለሽ። እሺ ቻው። ሌላ ነገር ውስጥ ሳንገባ የዳይመንድ ቀለበቴን እጄ ላይ ታስቀምጧታላችሁ። ጣትሽ ላይ ስናርግልሽ? እኔ ምሬን ነው። በእንደዚህ አይነት ነገር ቀልድ አላውቅም። እንዴ ቅድም አስቀምጫለሁ ያልሽው ቦታ ፈልጊዋ። ያስቀመጥኩበት ቦታ ስለጠፋ እኮ ነው የምጠይቃችሁ። እና ጠፍቶም ስለ ቀለበትሽ ነው የምታወሪው? ኧረ በቃ ጨዋታ ቀይሪ። ያማሃል። ስለ ቀለበቴ መጥፋት እኮ ነው የማወራው። እሳይ ይበልሽ። አስሬ ስለ እሱ እያወራሽ ስትነዘንዡ ይኸው ጓዙን ጠቅልሎ ጥሎሽ ጠፋ። ይረዱ በቃ ተረጋጊና ከጠፋ ሰለሞን ድጋሚ እንዲያደርግልሽ ጠይቂው። ቀለበቱን አንቺ ስለሆንሽ የጣልሽው ደግሞ በአሁኑ አንቺ ተንበርከኪ። ካደረግኩት ጊዜ ጀምሮ ሴራ ስታሴሩ ነበር። ሳስቀምጥላችሁ ሄዳችሁ ሙጭልፍ አድርጋችሁ ወሰዳችሁት። ወይኔ እንዴት ነቃሽብን! በእናትሽ እኛ እኮ ቀለበቱን ሽጠን ሱዳን ሄደን አዲስ ህይወት ልንጀምር ነበር ሀሳባችን። እናንተማ ታደርጉታላችሁ። ደግሞ አንቺው ነሽ የቋጠርሽበት። ከእጮኛሽ በላይ እኮ ስለ ቀለበትሽ ነው ስታወሩ የነበረው። ኧረ እሱንም ልትሰርቁኝ አማራችሁ? አዎ አይ በእናትሽ አሁን እኛ የምንሄድበት ቦታ አለ። ሙዳት ተያዥ እዚህ ቁጭ በል። አሁን እኮ እኔ ሰለሞን ላገኘው እየሄድኩ ነው። ቀለበቱ የት ሄደ ቢለኝ የት ሄደ ልለው ነው። ቦትስዋና ዘመዶቹን ሊጠይቅ ሄዷል በይው። እንዴ ብርሃኑ ምን ሆነሃል እንደዚህ የምትጣደፈው? የት ልትሄድ ነው? ረዱ ቀለበት የጠፋብኝ ብላ እየረበሸች ነው ብለውኝ ነዋ። ኧረ የትም አይሄድም ይገኛል። ይልቅ አቡ ቶሎ ሳይውጠው አፍ ውስጥ ፈትሹት። ይሄን ያህልማ እሱ አይዳፈርም። ይልቅ ገብቼ ላረጋጋት። ብርዬ ተጨናንቀሃል እኮ። የረዱ መውጣት እኮ አስጨናንቀሃል፣ ታስታውቃለህ። እንደው ደገፍ ብለህ እኮ የምታግዝበትም ትከሻ ያስፈልግሃል። አይ እኔ እስክስታ የምወርድበት ትከሻ ነው የምፈልገው። እውነቴን እኮ ነው ብርዬ፣ ብቸኝነት እኮ ሊያጠቃ ይችላል። ያን ጊዜ ደግሞ አጠገብህ እንደምትንተራሰው ትከሻ ያስፈልግሃል። አልገባኝም። ትከሻ መሸጥ ጀመርሽ እንዴ? ሄሎ ሰልዬ፣ አረፈድኩ አይደል? በቃ አሁን እመጣለሁ። እኔ የምልህ ቀለበቱን እኮ ዝም ብዬ ፍዝዝ ብዬ እያየሁት፣ አንተ ግን በደንብ አይተኸዋል። ወይኔ ሲያምር! በቃ አሁን መጣሁ። አባ እነዚህ ልጆች አንገታቸውንም ቢሆን ጨምድደህ ቀለበቴን አስመልስልኝ። እስኪ መጀመሪያ ተረጋጊ። ቆይ እናንተ ነክታችኋል? እኔ ነክቻለሁ። ንኪው ብላይ ነው ግን እናንተስ? አረ እኛ አልነካንም። አሁን ዘግዘጋ ፈትሸን እኮ አቡ ላይ የምግብ ፍርፋሪ ብቻ ነው ያገኘችው። አዎ ጮማውን ደግሞ ዘግዝቃ ፈትሻው የአረቄ አሰራር በቀላሉ በቤቶ የሚል መጽሐፍ ነው ያገኘችው። በቃ አሁን ረጋ ብለሽ መጀመሪያ የት እንዳደረግሽው ንገሪ። መጀመሪያ ልብስ እያጣጠፍኩ ስለነበረ እንዳይጠፋ ብዬ ቁም ሳጥኑ ውስጥ ከተትኩኝ። ከዛ አይ ቢጠፋብኝስ ብዬ አነሳሁትና መሳቢያ ውስጥ ከተትኩት። ከዛ አሰብኩና አይ አቡ ይሰርቅብኛል ብዬ ከዛ ውስጥ አወጣሁኝና አልጋ ስር ጫማዬ ውስጥ ከተትኩት። ከዛ አይ አልኩና አይ ብለሽ ከዛ የታደረግሽው? አይ አልኩና ከጫማዬ ውስጥ አውጥቼ እዚህ ውስጥ ከተትኩት። ከዛ
ረፈደብኝ። አይንሽን እንዳገልጭ አይንሽን አሁን ግለጭ። ይኸው የተከራየሁት ቤት ማለት እዚሁ ሆነህ ነው እንዴ ተከራይቼ ወጥቻለሁ ያልከኝ? እንዴ ተከራይ እንጂ መች ተከራይተህ ወጣልሽኝ? ሩቅ ነው ወይ ስትይኝ፣ አይ በጣም ቅርብ ከመሆኑ የተነሳ ጓዳው ጋር በይው አላልኩሽም? ይኸውልሽ አሁን ስታዩ አንገትሽን ብቻ አስገብተሽ አይንሽን እያንቀሳቀስሽ ነው። እሺ ለምን? አይ ድንገት ስትዞሪ አንገትሽ ከተጣበቀ በሳሙና ታሽቶ ነው የሚወጣው ብዬ ነው። ማለት ይህን ያልጠባብ ነው እንዴ? ይሄማ በጣም ጠባብ እኮ ነው። አፍኖ ነው የሚገልህ። አየር ማስገቢያ ራሱ እኮ የለውም። ከአንቺ ስባለው ብዬ ነዋ። ምንድን ነው እናንተ ልጆች እኔ ስታዩ ነው እንዴ እንደዚህ የምትሆኑት? ኧረ የተከራየውን ቤት እያሳየኝ ነው። ምንን ቤት ይዋለሽ? የዕጣን ዕቃ ነው እንጂ ጥበቱን አይተሽዋል? ሐሳቡን ለምትቀይሪው ወጥተሽ ነው። ይቅርታ ወደ ክፍላችን ልንገባ ስለሆነ ዞር ትልልን። ምን ልትሆኑ? ምን እንድንነግርህ ነው? እኔ ለራሳችሁ ብዬ ነው። በኋላ እንደ ስኩዊድ ጌም ሁለት ሆናችሁ ገብታችሁ አንዳችሁ ተርፋችሁ እንዳትወጡ ብዬ ነው። እኔ ባልቀድማ አንተ ራሱ ልትከራዩ አልነበር እንዴ? እኔ የሬሳ ሳጥን ብከራይ አይሻለኝም? እንደይን ከምከራይ ሬሳ ስለሆንክ እኔ እንዳንተ ፋራ አይደለሁም። እሺ እችን ለምታክል ቤት 10,000 ብር ማወጣው? ኧረ በ3,000 እኮ ነው የተከራየው። አሁንስ ማን ነው ፋራው? ዳድ አሪፍ ጊዜ ነበር አይደል? ውይ በጣም አሪፍ ጓደኞች ናቸው ግን ያሉ። እኔ የምልህ ግን በሰላም ነው ሁሉም መላጦች የሆኑት? አይ ባደጋ ነው ባደጋ። እንኳን ማርያም ማረች። አንተ ግን ፕሮግራም ምንም ነገር አልፈልግም ብዬህ አልነበረም? ኧረ አባትሽ ሀሳብ ነው። አባ ምንም እንዳትሄድ በቃ ደስ ይበላቸው። ቅድም ያልኩህን አሰብክበት? የትከሻውን ጉዳይ ነው። አዎ አላሰብኩበትም። አሁን ሰዓት ሳይሄድ በጊዜ ብንሸኛቸው ጥሩ ነው። አዎ ብትሸኙኝ ጥሩ ነው። ከዛ በፊት ግን መናገር የምፈልገው ነገር አለ። መስማት አንፈልግም። ረዱዬ የምወድሽ ጓደኛዬ፣ ትዳርሽን እግዚአብሔር ይባርክልሽ። ልክ እንደምትፈልጊው 4 ልጆችን ወልደሽ 8 ሆነብሽ። ብቻ ግን በቃ በጣም ነው የምወድሽ። እኔ ደግሞ ቃል መግባት የምፈልገው ረዱ ምግብ ስታቀርብልኝ የሚያሳይ ሐውልት ኪችኑ ጋር ማሰራት ነው። እንዲህ ብላ የኔ ትንሽ ለየት ያለ። እንዴት? እህቴ ወንድሜን አፈቀኝ ጩባውን አፈቀኝ ማለቷ ስለማይቀር የዛኔ እያስታወሰችኝ እንድታሸተው ያልታጠበ ሸሚዜን አበረክትላታል። ስለማትናፍቀኝ እዛው ያዘው። ምን አለ ከሰጣችኋት እንደው ቤት ማሞቂያ የሚሆን ደህና ነገር ብትሰጧት። ከሰልማ እኔ ልሰጣት አስቤያለሁ። እኔማ የወለድሽ መስሎኝ ግጥም ነበር ይዤ የመጣሁት። ሹክ አላችሁ እንዴ? አዎ አለ። በቃ የለን ልውሰደዋ። የተለጠፈውን ደግሞ እኔ ነኝ ያዘጋጀሁት። ቻረዱ ምንድን ነው? ጠፍታብኝ ነው። ኬኩን የገዛችው ደግሞ ሜላት ናት። ሜላትዬ ቴንክ ቬሪ ማች። ምንም አይደል። በዚህ አጋጣሚ እኔ ምንም አይነት ዝግጅት እንዲኖር አልፈልግም ነበረ። የእውነት ስላየኋችሁ በጣም ደስ ብሎኛል። በጣም ነው የምወዳችሁ፣ አሰለፍንም ጭምር። ብቻ መታችሁ ቤቴን እንደምታዩ ተስፋ አድርጋለሁ ከአቡ በስተቀር። ምክንያቱም ምግቤን እንደዚህ እንደ ኬኩ እንዳይጨርስብኝ። ሻንጣው በሙሉ ገብቷል? አዎ ገብቷል። እንግዲህ ልጄን አደራ። አያስቡ መምህር ብርሃኑ አያስቡ። በቃ እንግዲህ እንጀራም ጋግሬላችኋለሁ፣ ወጥም ሰርቻለሁ። እንጀራው እንዳይበላሽ ምን ማድረግ እንዳለባችሁ ታውቃላችሁ አይደል? ያው መብላት ነው። ችግር የለውም ረዱዬ፣ አታስቢ። እኔ ዩቲዩብ ላይ ያለው ማሞቅ ነው። ኧረ በፀሐይ በቃ ልሂድ፣ ቻው በሉኝ በቃ።
ቻው፣ ሰላም አባ። ድጋሚ ማንገናኛ ታስመስዩ እንጂ አደራ አባን ተንከባከቡት። እሺ በዚህ እንኳን ቃል አልገባም። እንዴ እኔን አልቃሻ ምናምን እያላችሁ እናንተ እያለቀሳችሁ ነው እንዴ? ማኔ? ኧረ እኔ አላለቀስኩም። ኧረ እኔም በፍጹም አላለቀስኩም። እንዴ ምን ሆነ? ኬኩ ሽንኩርት አለው መሰለኝ። አዎ ትንሽ ሳይኖሩ አይቀርም። አዎ ለዛ ነው እንጂ አላለቀስንም። በይ አሁን ተነሽና ኬክ የተበላበትን ሳህን አጣጥቢ። ማ ኧረ እኔ ደክሞኛል። ረዱ አንድ ፊቱን ልጠይቀን ስትመጣ ታጥበዋለች።